ባለቤቱን ካልናቁ ውሻውን አይመቱም ነው፣ አጥሩን አይነቀንቁም ነው የሚባል አባባል አለ። ምን ያክል ኢትዮጵያ ኤምባሲ ቢናቅ ነው በስርዓት ተመርምራ ከሀገር ያወጣች ልጅ ድንገት ኤርፖርት ስትደርስ ራሷን ስታ ገብታ እጅና ሁለት እግሮቿ ተቆርጠው ራሷን የምታገኘው? ራሷን ስታለች። ራሷን አታውቅም ልጅቷ። በጣም ጩጬ ልጅ ነች። ምን ማለት ነው? አንድ ቤተሰቧ እንኳን ደርሶ ወይ ደግሞ የሆነ ተጠሪ ሳይፈርም ምንም ነገር ሳይደረግ ይሄንን እግሯን የገበሩለት ለምንድን ነው? ምን ምክንያት ቢኖራቸው ነው? ቢሮዎቹ እንዴት ነው በቀላሉ ሊታለፉ የሚችሉት? ሳውዲ ኤምባሲዎች ምን እየሰራችሁ ነው? እንዴት ነው ምላሽ ያልሰጡት እንዴ? አረ ነገ በኔ ነው። ሼር ኮፒ ሊንክ አድርጉ ይህንን ጉዳይ በአፋጣኝ ማለት ነው። ኤምባሲ ደርሶ ኤምባሲ ምላሽ እንዲሰጠን እንፈልጋለን። ለልጅቷ ካሳ እንዲሰጣት እንዴ! እንዲህ በቀላሉ ነው? ሌላ ነገሯንም ወስደው ቢሆን እኮ አይታወቅም። እጅና እግሯ ስለሚታይ ነው እንግዲህ ወስደውታል። እጅና እግሯ ወስደውታል ነው የሚባለው። ወላሂ ምን ማለት ነው? ቆይ ሰው እኮ ራሱን የሚስተው ወላሂ የዝች ልጅ ነገር በጣም ይገርማል። እህታችን ያለሽው ትክክለኛ ናት። ባለቤቱን ካልናቁ አጥሩን አይነቀንቁ ይላል በሀገራችን ባህልና እንዴት እኔ በጣም ነው የሚገርመኝ። ምን እንደምል አላውቅም። እንግዲህ ከዚህ የቆማሉ ምንድን እንደሆነ ያላውቅም። እችልች ፈራሚ ሳይባል ህመሙ እኮ ቶሎ ብሎ አመልያ ወይም ፕራሶን ሲኮን ወዲያው ገብታችሁ እንትን ይላልና ሜሪ እንግዲህ እንደሰጣ ቁጣ እውነቷ ስለማይታወቅ እርግጠኛ ባትሆኑ ጥሩ ነው ብዬ ነው ተስፋ ማደርገው። ሄርሜላና አብረሽ እንግዲህ ከተመልካች ከአድናቂያቸው የ1 ሚሊዮን ብር ተሸላሚ ለፈለጋችሁት ሀገር ወጥታችሁ ዘና በሉ ተብለዋል። የት ሀገር ይሄዱ ይሆን? ሄርሜላና አብረሽ የት ሀገር ይወጡ ይሆን? ትክክለኛ ነው ያለሽው ወይስ እንደለመዱት ለህዝቡ ድራማ እየሰሩበት ነው? ምን ይመስላችኋል ሀባይብ? እንግዲህ ሄርሜላና አብረሽ ያው ማች አድርገዋል መሰለኝ። እንግዲህ ሩታም አርግዣለሁ ሁለተኛ አርግዣለሁ ብላ አስክራ አርግዣለሁ ብላ በቃ መታ ነበረች። እርግዝናውም አልተሳካም መሰል። ሄርሜላም ጠፍታ ህዝቡን ሁላ ስታስጨንቀው ነበረች። በነገራችን ላይ እኔም ራሱን እንትን ብሎኝ ነበር ታግታ ነው መሰለኝና ቢሆንም ግን በራሷ ጊዜ እንደጠፋች ተናግራለች። እነ ዳኒን ነጃው እንትን አስወጥታለች። ግን አብርሽን በተራው ታስሮ ነበር። ለእኔ የምለው ለአብርሽ በተለይ ለቡታጅራዎች እንደዚህ አይነት ለንቁቅሩ ህጉ መሻላ ከዛው ነው ያለ። ያስራል፣ ፍቱ ሲባል ይፈታል፣ ሰሩልን ሲባል ይታሰራል። እና ከዚህ ላይ እኔ ጥያቄ በጣም አለኝ። በተለይ በዚህ በነ ዳኒ እና በነ አብርሽ ጉዳይ ያለው ነገር ሲፈልጉ ይታሰራሉ፣ ሲፈልጉ ይወጣሉ፣ ሲፈልጉ በሚዲያ ላይ ይደባደባሉ፣ ዙረው ለህግ ደርሰን ይላሉ። ግን መፈታታቸው አይቀርም። ገንዘብ ምን እንደሚያደርግ ግን ያሳያል ማለት ነው። በሁለተኛ ደግሞ እኔ ጽዬ ሮያል በጣም ነው ማደንቃት። በጣም እንደዚህ አይነት ልፍስፍስ ነገር የሌላት ስተው ትውት ያደረገሽ ቅንጥት ብላ አብራው ሳለሽም እንዳያቸዋት በስነ ስርዓት የሰራሽ። ዳኒ ግን በጣም ባለየ ነው የሚናገራቸው ቃላቶች ለድራማም ይሁን ትክክለኛም ይሁን አብሮ አንድ ላይ ይህን ያህል ዓመት አብሮ ለሚሰራ ሰው ዩቱበር ለሆነ ሰው ቃላቶቹ በጣም ያስጠላሉ። በተለይ መጥሪያ ተብሎ ይዞ የመጡ ጊዜ እንግዲህ ቁርጫ ታስረግዝ እንደሆን እና ያለን ከእስር ቤት ሴት ሳታገኘኝ ብሎ ነበር እንትን ያለውና በጣም ይገርማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ዛሬ የመጣው በሁለት ነገር ነው። አንደኛ ስለነ አብርሽና ሄርሜላ እንግዲህ የ1 ሚሊዮን ሽልማት ከተመልካቾቻቸው እንደተበረከተላቸው ተነግሯል። ሁለተኛ ደግሞ ልክ በስደት ላይ ያለሽ ተመልካች የሁሉም አድማቂ የሁሉም ሰብስክራይብ አድራጊ የሁሉም አንበሳ ሰጪ የሁሉም ላይክ ሸር አድራጊ እህታችን ታማለች።
እሷን ሲፈልጉን የመዳም ቅመሞች ትለያላችሁ ይሉናል። እኛ ስንፈልጋቸው ግን ዞር ብሎ የሚያየን የለምና እች እህታችን ህመም ላይ ነው ያለሽ፣ እባካችሁ ድረሱልኝ አሳክሙኝ ብላ እንግዲህ ጡቷን ታማ በጣም ከመጠን በላይ አብጦ በእጇ ደግፋ ሚዲያ ላይ ወጥታለች። ግን ብዙም ሸር ያደረገላት ያየላት የለም። ሁላችንም በቻልነው መልኩ ሸር፣ ላይክ፣ ሰብስክራይብ እያደረግን ይድረሱልኝ ላለሻቸው ሰዎች እንዲደርሱ ማድረግ አለብን። በጣም ነው የሚያሳዝነው። በተለይ በእንደዚህ አይነት በሽታዎች እንደ ትንሽ ነገር እንትን ብላ ቀለድ አድርገን ስንይዛት ዋጋ ታስከፍላለች። እና ሁላችሁም ህመም ሲነሳባችሁ ሲያማችሁ ለነገ ለዛሬ ይተወኛል ብላችሁ መተው የለባችሁም። በተለይ አሁን ይች ልጅ ያመማት ህመም እኔ በፊት አሞኝ ነበር። ዝም ብላ ናት እንደ ቡግር ነገር ሆና ወጣች። ከዛ ግን ብዙ ያው በዛን ሰዓት ቤተሰብም ስለነበረ ያን ህክምና ወዲያው እንዲሆን ተብሎ ወልጄ ነበረ በአራስ ቤቴ እንደዛ የሆነውና በአራስነቴ ህክምና ሄጄ ጎንደር ታክሜ እስከ ብዙ ሰዓት ታመኝ ነበረሽ። ለዛን ሰዓት የተወለደሽው ህፃን ያንን መጥባት እንዳትችል እንዳትጠባ ተደርጎ ጭራሽ እንዲያውም እንትን ወተት ሁላ ነው ያደረገው። ማለት እንደ አራስነት ልጅ አላጠባውም ማለት ነው። እና ህመም የላትም አትቆረጥምም። ግን በትንሿ እንትን ብላ እብጠቱ ግን ኩላሊት የሞላ ነው የሚይዘው። በኋላ ነው ህመም ያለ እንጂ በፊት እንትን የለም። እች ልጅ ደግሞ እንደዛ ነው ሆኖባት ያለ። ገና ልጅ ናት፣ ወጣት ናት። አሁን ታውቃላችሁ ትንሽ ነገር ወደ ሌላ በሽታ የሚተላለፍ ጊዜ ነው። በቻልነው መልኩ ላለው ሰው ከምናሽቃብጥ ለሚሰራ ሰው ለሚያገኝ ሰው ጤነኛ ለሆነ ሰው ለምናሽቃብጥ ለእንደዚህ ለታመሙተይ ድረሱልኝ እህቶቼ ወንድሞቼ ለሚሉት ህመማቸው እንቅልፍ አላስተኛቸው ብሎ ከብዙ ነገር ከልክሏቸው ለሚሰቃዩ እህት ወንድሞቻችን ብናግዛቸው ደስ ይለኛል ማለት ነው። ካለው ላይ አትጨምሮ አይደለም የሚጨመር ምንም ችግር የለም። ግን ካለው ከመጨመርና እየሌለው ደግሞ ለማሐከሚያ ህክምና አጥቼ ምበላው አጥቼ ብሎ የሚያለቅሰው ይለያያል። ለእንደዚህ አይነት ነገር ብናደርግ በጣም አሪፍ ነው ብዬ እንትን ላላል እና እህቶቼ ሸር አድርጉላት፣ ለሚደርሰው አካል አድርሱላት። በተለይ ቲክቶክ ሰፈር ፎሎወር ያላችሁ ትንሽ ናት ብላችሁ አትናቁ። በእናንተ ስበብ እች ልጅ ህክምና ልታገኝ ልትረዳ ትችላለች እና ሸር አድርጉ፣ አፋልጉ። የጥሪም አለ እባካችሁን የምንል የኛ የራሴ የኔ እህቴ የሆነች ልጅ እየጠፋችብን አለና እሱን ደግሞ እልክላችኋለሁ። ነገ ላይ ቪዲዮ እያዘጋጀን ነው። እስከ ቁጥር ድረስ ሸር እያደረጋችሁ ተባበሩን። ሸር በምታደርጓት ነገር በምታዩት ነገር ያነ ሰው መፍትሄ ሊያገኝ ይችላል። ስበብ ልንሆን እንችላለን። ለመልካም ነገር ብንሳተፍ ጥሩ ነው ማለት ነው። እርግጥ እንደሌላው ከዚህ ሀገር እያለቀስኩ የመጣሁበት 1 ሚሊዮን ተመልካች አግኝቷል አለ አንድ በዚህን ሰሞን በአርሰላን ጉዳይ ኢትዮጵያ ውስጥ ሲያለቅሱ ነበር። በቃ 25 22 ዓመት የለፋንበት ዋንጫ በላ ምናምን ብሎ ሰው ከታች ብዙ ሰው ነው የተሳደበ። ስለትም ተስለናል ሳውዝ ብለን ሸጣመድ በእኛ እንትን ባይልም ስለትም ተስለን ነበር ለማርያም ለመድኃኔዓለም እያሉ ነበርና ካልሆነ ቦታ ላይ አይደግፉ አይባልም። ደስ ታውቃላችሁ። እንኳን የኳስ ጨዋታ አፍቃሪ የሆነ መሰልሰል ወይም ድራማ ስታዩ እያወቃችሁት ድራማ መሆኑን የማትወዱት ሰው አለ። ከዛ ላይ የሚያናዳችሁና ያን ሲሸነፍ ደስ ይላል። እንደዛ ነው ያደረጉትና ብዙም አትስደውባቸው፣ አትፍረዱባቸው። ብልላችሁ ፈልጌ ነው። እስከ ዛሬ ተመልካች አልነበረም፣ ግን ያለቀስኩበትን በ2 ሰዓት 1 ሚሊዮን ተመልካች አይቶታለኝ አለ ማለት ነው። ይሄን ወክ ምን የሚባለው አርቲስት እና ከዚህ ላይ ፊት ለፊት ወጣችሁ ካላለቀሳችሁ
ችግራችሁ ብስቁል ካላላችሁ የሚረዳ ሰው ራሱ አለባበሱ ራሱን ጠብቆ ከመጣ ውሸታም ነው የሚባል። ለምን መሰላችሁ? ኢትዮጵያ ዝርግፍ ብሎ በቃ የእውነት ከሰውነት ውጤት ብሎ ስታዩት ግን ታዝናላችሁ። ደግሞ እናዝናለን፣ እናግዛለን። ግን በቁማችን እየተባላን አንወድቅ ብለን አልሞት ባይ ተጋዳይ ሁነን ስንጠይቅ አንድም ሰው ቸክ አያደርግም። እች ልጅ ደግሞ አሁን ቁማ ሰውነቷ ፊቷ ስታያት ሲካሏ ጥሩ ናት። ህመሟን ግን ራሷ ነው የምታውቀው። ቲክቶክ ሰፈርም ደግሞ ታውቃላችሁ ቆንጆ የሚያደርግ ፊልተር አለው። ያነ ሲታይ ሌላ ነገር እንትን ይላል ማለት ነው። ላለው ሰው ለሚሰራ በየቀኑ ሰርቶ እውነትንም ውሸትንም አደባልቆ የሚችል ሰው ገንዘብ ያገኛል። ሶሻል ሚዲያ ተጠቃሚ ሲሆን ለእነሱ ትረዳላችሁ። መሻላ አትርዱ አይደለም፣ መኖር ጥሩ ነው፣ ስጡ። ግን ለአኼራም ለዚህኛውም ያንን ሰው ለማስደሰት ከፈለጋችሁ ሰው አተው ሚረዳቸው አቶ ሚዲያ ለሚዲያ እየወጡ የቀሩ ብዙዎች አሉ በህመም ላይ ያሉና እነሱን ብናግዛቸው ምን ይመስላችኋል? ባለን ሳይሆን በሌለን ቆረጥ አድርገን እኛ ጤነኛ ሆነን ጦማችን ብናድር እነሱ ደግሞ ህመሙንም ራቡንም ይዘው መከራቸውን ከሚያድሩ ራታችን ቀንሰን ራት ሳይበላ ይታደራል ብዬ ነው። ቀን ላይ ነው ማይሄድላችሁ እንጂ በእንቅልፍ ትላላችሁ። እና ራታችን ትተን ለዚህ ሰው መርዳት መልመድ አለብን። ሀባይብ ነገ እኛ የት ላይ እንደምንሆን አሁን ገንዘብ አለን ማለት አይደለም፣ ምን ማለት አይደለም። ግን ትልቁን ነገር ጤና ስላለን ነገ የት ቦታ ላይ እንደምንወቅ አናውቀውም። የሆነች ልጅ አይታችሁ ከሆነ ሳውዲ መታ በመጣሽ በ3 ወሯ 2 እግሯን አታ 3ኛ እጇን ሰሎ ያለ ልጅ ከሆስፒታል ላይ ታይታለሽ። ታውቃላችሁ? እኔ በጣም ነው የገረመኝ። አንድ በህገወጥ የመጣ ሰው ያው ህገወጥ ነው። መንገዱ ያለው ነገር ሽፍታ አለ፣ ምን አለ፣ ወድቃ ሊሆን ይችላል። የሆነ ነገር ደርሶ በፕሌን መታችሁ ወርዳችሁ ሆስፒታል ገብታችሁ ሳታውቁት እግራችሁን 2 እግራችሁን አታችሁ ስትነቁ ምንድን ነው የሚሰማችሁ? የኢትዮጵያ ኤምባሲ እንደዚህ ሲደረግ አሁን እችን ልጅ አለምንም ነገር ኢትዮጵያ ላይ ልኳት ነው። ምንድን ነው የሀዛ ውስጥ ወስዶ ያስገባት ማን ነው? የተካምባኒ ነው የመጣሽ? ለምንድን ነው እች ልጅ የተቆረጠሽ? ፊርማ ምናምን የሚባል ነገር አለ እኮ 2 እግርን እስከሚቆረጥ ድረስ ሳይፈራም ሳይባል ዝም ብሎ ይቆረጣል እንዴ? ኃላፊነት የሚወስድ ቤተሰብ አለ? እኔ አላውቅም እንደዚህ አይነት ነገር። እኔ አሞኛል ብዙ ጊዜ። ግን ሰው ይፈልጋል ወይ ራሳችሁ ፈርማችሁ ራሳችሁን ስታውቁ እንጂ ስደት መጣችሁ ፕሌን ላይ ወረዳችሁ ሆስፒታል ላይ 2 እግራችሁን አታችሁ ማግኘት ማለት እሱ ራሱ ሞራኗን ይነካታል። ገና ልጅ ናት። ለዚህ ደግሞ ኤምባሲ ምንድን ነው የሚያደርግ ያለው? የኢትዮጵያ ኤምባሲ በየቦታው ላይ ቁጭ ብለው የሚሰሩት ያለ ስልክ አያነሱም። ሲጀመር እንደዚህ አይነት ነገር ሲፈጠር ቀረብ ብለው ሀገራቸውን እንትን ማለት አይሻልም? ልጆቻቸውን እህቶቻቸውን ማገልገል ነው ወይስ ለአረቦቹ ማገዝ ነው የሚሻለው? ይችን ልጅ ቆርጠው 2 እግሯን የት ነው ያደረጉት? ተመርምራ መቼም በአሁን ላይ በገንዘብ ስላለ ምርመራ ሸውደው መተው ሊሆን ይችላል ይባላል። ብዙ ልጆችም ስላየሁ እኔ ከጎረቤት ተመርምረው ገና ህፃኖች ናቸው፣ ግን መተው ቲቪ ታመው ኢቃማ ሊወጣ ሲል ቲቪ ነው ተገንቶባቸው ይሄዱ አሉ። ሮመዳን በፊት አሁን እንደዚህ አይነት ነገር የኢትዮጵያ ከመጀመሪያው ጀምሮ ምንም ህጋዊ ነው ተብሎ ይምጣ እንጂ በገንዘብ ትክክለኛው ምርመራ አድርጋችሁ ብሩን ብትወስዱ መቼም ብር መሟጠጥ ነው። ያንን ሁላ አድርጋ መታ እች ልጅ ከዚህ ስትደርስ ምን ደርሶባት ነው እንደዚህ ሳይታወቅ እግሯን ማጣት የቻለሽው የሚለው እኔ በጣም እንትን ብሎኛል፣ በጣም ገርሞኛል። የእውነት በእግራችሁ ወጣችሁ ያውም ሳትሰሩ አረቦች ጋር ገብታችሁ እንኳን ኃይለኛ የሆኑ ጥሩ ነው ተብላችሁ እንዳታማሩ ሳትደረጉ ገና ከፕሌን ወርዳችሁ ማንም የሚቀበላችሁ ወይም ቢሮ ነው ወይም ደግሞ ኮንትራት የመጣችሁበት አረብ ነው የሚቀበል ማለት ነው። እንዴት ነው ፈጥነው? በነገራችን ላይ አረቦቹ ደፍረው እግሯ እንዲቆረጥ አያደርጉም።
የሆነ አላማ ፈልገው ካልሆነ አልመውባት ከመጀመሪያው መጥተው ካልሆነ በስተቀር ትንሽ ህመም ጠበቅ ያለ ሲያማችሁ እንኳን ወደ ሀገር ነው ትኬት ቆርጦ የሚልኳችሁ። ሳታስቡት ሳታዩ ምንም ሳትሉ ትኬቱን ብቻ ነው ፊታችሁ የሚያስቀምጡት። ብዙ ጊዜ እንደዛ ነው፣ ሲፈልጉ ነው እንጂ ካልፈለጉ እንትን አይልም። ግን ይችን ልጅ የመጀመሪያው ላይ ስትመጣ የፈለጉት ነገር አለ። እግሯን የት ነው ያደረጉት? ለማን ነው የተከሉለት? እግር ደግሞ ነቅሎ ተከላ ተጀምሯል እንዴ? የእውነት በጣም ነው ያሳዘነኝና ለእንደዚህ አይነት ነገሮች ከልባችሁ ስራችሁን ልክ ስትመረቁ ህዝቤን ላገለግል በሀቅ ልሰራ ብላችሁ መሀላ እንደገባችሁት ህዝባችሁን መቼ ነው በሀቅ የምታገለግሉት? መቼ ነው እኛም የኢትዮጵያ ኤምባሲ ያለን አለን ብለን ኩራ የምንለው? አረ እነሱስ አሁን የፈለገ የሆነ አረቦቹ እንትን ከሰደዱ ስደዱ እንጂ ኤምባሲ ብንደውል ማንም ያነሳልን የለም። ስልክ ቁጥሩ ተቀምጧል፣ ግን ስልካታ አይነሳም። ተነስቶም ራሱ ማፊ ፋይዳ። ለምንድን ነው እነዚህ ነገሮች የማይስተካከሉት? ሌላ መጥፎ ነገር ከምንኮርጅ ራቁት የሚሄድ ሰው ሌላ ያልሆኑ ወጣ ያሉ ከባህላችን ጋር ከሃይማኖታችን ጋር ወጣ ያለ ነገር ከምንይዝ ጥሩ ጥሩ ነገሮችን ለሀገር የሚጠቅሙትን ለህዝብ የሚጠቅሙትን ነገር ብንይዝ። ለምሳሌ ኢንዶኔሲያ ብትሄዱ ህዝባቸውን ሰራተኞች እንዴት እንደሚያስከብሩ ማታ እንኳን ከሰዓት ካለፈ ስራቸውን ትዊት አድርገው የሚተኙ ሰዓታቸውን የሚያከብሩ ሰዓታቸውን የሚያስከብሩ ናቸው። ፊሊፒን ብታዩ እንደዛ ናቸው። ሌላ ዜጎች ኤምባሲ የሆነ ችግር ቢደርስ እንዳይገቡ አድርገው በራሳቸው ነው። ሳውዲ አይደለም የሚዘጋ፣ እነሱ ከፊሊፒን ሰራተኛ እንዳያመጡ እንዳያገኙ አድርገው የሚዘጓቸው። የሆነ እንትን ካለ ደግሞ ልክ በህጉ መሰረት አንቀው ይዘው የሚያስከፍሏቸው። እንዴት እንደሚከበሩ ብታይ፣ እንዴት እንደሚሽቆጠቆጡ። የኛ ግን 24 ሰዓት እየሰራችሁ እንኳን የሚያከብራችሁ የለም። ለምን ነው? የለም። የት አለ? ያን ኮርታችሁ የምትደውሉበት ኤምባሲ የምታስፈራሩበት ነገር የለም። ስልካታ ነው የሚያነሳ የለም። ቢነሳም ሞያ ላይ አይሰሩም፣ ዝም ነው። ይሄ በጣም ከባድ ነው። ባለፈው የሆነች ልጅ ታንቃ ሞተች ተባለ፣ ራሷን አንቃ ገደለች ተባለ። አንድ ሰውን ጭጭጭ አለ፣ ሚዲያው በዛው ቀረ። ይቺ ልጅስ አሁን 2 እግሯ ያጣሽው በምን ምክንያት እንደሆነ ማን ነው የሚጠይቀው? ኤምባሲ ነው። ኃላፊነትን ወስዶ ልጆቹን ወንድሞችን ስደተኞችን ሊያገለግል በጥፋታቸው ሊቀጣ ሊከራከርላቸው ነው ከዚህ የተቀመጠ። የራሳችን ያወጣነውን ገንዘብ ነው ደሞዙን እየተከፈለ ተንደላቆ ወንበሩ ላይ ሲሽከረክር እየዋለ ግን ለህዝቡ እያገለገለ ሳይሆን ዝም ብሎ ሲደወል ስልክ ጎግል ላይ እንትን ብሏል፣ ግን የሚያነሱ የለምና እስኪ ሁላችሁም ሸር አድርጉ።